ታሪካችን የሚጀምረው በአንድ የፍቅር ድራማ ቀረጻ ቦታ ላይ ሲሆን ሚራ የተባለች አንዲት ወጣት ተዋናይት የስክሪፕት ወረቀቷን ስትቀበል እንመለከታለን። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ነገር ግን በድንገት ከሷ የበለጠ ታዋቂ የሆነችው ታራ የተባለች ሌላ ተዋናይት ትመጣለች። ታራ ስክሪፕቱን ከሚራ እጅ ነጥቃ መጮህ ትጀምርባትና ከዚህ በመነሳት ታራና ሚራ ቀደም ባሉት ጊዜያት አብረው ስልጠና እንደወሰዱ፣ ነገር ግን ታራ የበለጠ ታዋቂና በጣም እብሪተኛ እንደሆነች እንረዳለን። ታራ ሚራ ከአንድ ታዋቂ ተዋናይ ጋር በድራማው ላይ እንደምትሳተፍ ስላወቀች በጣም ትቀናና የራሷን ሰዎች በመጠቀም ድራማውን ራሷ ለመቀላቀል ትወስናለች። ከዚያም ሚራን በማስፈራራት ከዚህ ቦታ እንድትለቅ ትነግራታለች። ሚራ በሐሳቧ በዝምታ ብትስማማም ታራ ግን በጥፊ ትመታታለች። ነገር ግን ታራ ያላወቀችው ነገር አንድ ሰው እየተመለከታቸው እንደነበር ሲሆን የሚራ ሚስጥራዊ መንታ እህት የሆነችው ኒያ በአቅራቢያዋ ሆና ሁሉንም ነገር በቀረጻ ይዛዋለች። እህቷ ራሷን ለመከላከል በጣም የዋህ መሆኗን የተረዳችው ኒያ የእህቷን ቦታ ወስዳ በቀልን ለመፈጸም ትወስናለች። በማግስቱ ኒያ የእህቷን ቦታ ተክታ ወደ አንድ የፎቶ ቀረጻ ቦታ ስትደርስ በጣም የሚያምር ቀይ ቀሚስ ለብሳ እንመለከታለን። ታራ እሷን ስታያት በጣም ከመናደዷ የተነሳ ኒያን ለመግፋት ትሞክራለች። ነገር ግን ያልታሰበው ነገር ሆነና ግፊቱ ኒያን በፎቶዎቿ ላይ ይበልጥ ማራኪ እንድትመስል ያደርጋታል። በዚህም ፎቶ አንሺው በጣም ይደመማል። ፎቶ አንሺው ኒያን እንደ ዋና ኮከብ ሶፋ ላይ ካስቀመጣት በኋላ ታራን ከኋላዋ እንድትቆም ሲጠይቃት ኒያ በውስጧ በድብቅ በሁኔታው በጣም ትደሰታለች። ይህ በእንዲህ እንዳለ እውነተኛዋ ሚራ በቀረጻ ቦታ ላይ ሳለች አንድ ሚስጥራዊ ሰው ከጀርባ ላይ ገፍቶ ይጥላታል። በዚህም ምክንያት ሚራ በጣም ክፉኛ የተጎዳች ሲሆን የአጥቂውን ፊት ግን ማየት አልተቻለም። የሚራ ጓደኞች በፍጥነት ወደ ሆስፒታል ቢወስዷትም ጉዳቷ ከባድ ስለነበር ከዚህ በኋላ ቀረጻውን መቀጠል እንደማትችል ግልጽ ይሆናል። ከዚያም ጓደኛዋ ለኒያ እህቷ ውሉን ብታፈርስ በጣም ከፍተኛ ቅጣት መክፈል እንደሚጠበቅባቸው ትነግራታለች። ለዚህም ማሳያው ከእሷ ጋር ሊሰራ የተመደበው ወንድ ተዋናይ በድንገት አብሯት መስራት እንደማይፈልግ መግለጹ እንደሆነ እንረዳለን። ይህ ሁሉ የታራ እቅድ መሆኑን የተረዳችው ኒያ የእህቷ ሕይወት እንዲበላሽ መፍቀድ እንደሌለባት በመወሰን አዲስ እቅድ ታዘጋጃለች። በድራማው ላይ የውሸት ፍቅረኛዋ እንዲሆን ሌላ ተዋናይ ለመቅጠር ትወስንና እንዲሁም 100,000 ብር ዩዋን የሚከፈልበትን ውል ታዘጋጃለች። ኒያ ተዋናይን ለማግኘት ወደ ክፍል 8009 ብትሄድም ወደ ውስጥ ስትገባ ግን የሚያጋጥማት ተዋናዩን ሳይሆን የድራማ ዋና ፕሮዲውሰር የሆነው ካይን እንመለከታለን። ካይ እዛው ተቀምጦ የውሸት የጥንዶች ውሏን በእጁ ይዞ ይጠብቃታል። እሱም የታሪካችን ዋና ገጸ ባህሪ እንደሆነ እንረዳና ከዚያም ወደ እሷ በቀጥታ እያየ ስለ ውሉ ማብራሪያ ሲጠይቃት ኒያ በጣም ትደነግጣለች። ኒያ ወዲያውኑ ታስታውሰዋለች። ምክንያቱም ካይ የሁለተኛ ደረጃ ትምህርት ቤት እያለች ፍቅሯን የገለጸችለት ልጅ እንደሆነ እንረዳለን። በወቅቱ እሱ ምንም መልስ ስላልሰጣት ፍቅሯን እንዳልተቀበለ ብታስብም አሁን ግን ካይ ወደ እሷ እየተመለከተ አውቅሻለሁ ብሎ ሲጠይቃት ኒያ በጣም ስላፈረች ፊቷን ሸፍና ከቦታው ትሮጣለች። ከዚያም ወደ ጓደኛዋ በመሄድ ሁሉንም ነገር ስትነግራትና የሁለተኛ ደረጃ ትምህርት ቤት እያሉ ካይ ወደ እነሱ ትምህርት ቤት እንደተዛወረና ኒያ ወዲያውኑ ከፍተኛ ፍቅር እንደያዛት ታስረዳታለች። አንድ ቀን የፍቅር ደብዳቤ ጽፋ ስሜቷን ብትገልጽለትም ብዙም ሳይቆይ ግን ካይ ከትምህርት ቤቱ እንደሚለቅ ስላወቀች በጣም ትከፋለች። ውድቅ እንደተደረገባትና እንዳፈረች ስለተሰማት በፍጥነት ስማው ከሸሸች በኋላ ያፈረችበትን ለመደበቅ ተመሳሳይ የታጠፉ ወረቀቶችን ለሁሉም ጓደኞቿ ትሰጣቸዋለች። ከዚያም ሁሉንም በማቀፍ ድርጊቷ የተለመደ ቀልድ እንዲመስል ለማድረግ ትሞክር እንደነበር ከትውስታዋ እንረዳለን። በማግስቱ ትምህርት ቤቱን ለቃ ብትሄድም አሁን ግን እንደገና ከሱ ጋር መገናኘቷ በጣም ከባድ ይሆንባታል። በዚህ ጊዜ ዳይሬክተሩ ኒያን ለአንድ ትዕይንት ይጠራታል። እንደ ታራ እቅድ ማንም ኒያን እንዳጋር ሊመርጣት ስለማይገባ ብቻዋን ሆና አይናፋር መስላ እንድትተውን ታስቦ እንደነበር እንረዳለን። ነገር ግን በድንገት ካይ ባልተጠበቀ ሁኔታ ብቅ ይልና የእሱ አጋር እንደሚሆን ያስታውቃል። እሱ ፕሮዲውሰር ስለሆነ ማንም ሊከራከረው አይችልም። ኒያ በጣም በመደንገጥ እምቢ ለማለት ብትሞክርም ካይ ወደ እሷ ይጠጋና እንዲህ በፍጥነት ረሳሽኝ
አጋርሽ ለመሆን ዝግጁ ነኝ በማለት በሹክሹክታ ይነግራታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። በዚህ መሰረት በድራማው ላይ ይፋዊ ጥንዶች ሲሆኑ ኒያም በውስጧ በድብቅ በጣም ትደሰታለች። የመጀመሪያ ተግባራቸው በካምፕ ቦታ ላይ ሲሆን በድራማው ላይ ያሉ ሶስቱም ጥንዶች አንዳቸው ለሌላቸው ምን ያህል እንደሚያስቡ ማሳየት ይጠበቅባቸዋል። ታራ የራሷ አጋር ለኒያ የበለጠ ፍላጎት እንዳለው ሲሰማት በቅናት ስትመለከታቸው እናያለን። ካይ ግን ለኒያ በጣም አሳቢ ሆኖ እንመለከታለን። በተግባሩ ወቅት ኒያ ራሷን ለማሳየት በድንገት ካይን ጉንጩን ላይ ስትስመው ካይ ግን በተራው ከንፈሯ ላይ መልሶ በመሳም ሁሉንም ያስደንቃቸዋል። በዚህ መሳሳም ኒያና ካይ በቀላሉ ተግባሩን ያሸንፋሉ። በኋላም ካይ ተጨማሪ መሳም 10,000 ብር እንደሚያስከፍላት እየቀለደ ሲያሾፍባት እናያለን። ከጥቂት ጊዜ በኋላ ሁሉም ወደሚቀጥለው የቀረጻ ቦታ ሲንቀሳቀሱ በቦታው ላይ የነበራቸው ቅርርብ ለሁሉም ግልጽ መሆኑ ታራን በጣም ያስቀናታል። በመሆኑም የኒያን ስም ለማጥፋት በመወሰን በድብቅ የራሷን ውድ ጌጣጌጥ በኒያ ቦርሳ ውስጥ ታስቀምጣለች። ከዚያም ጌጣጌጧ እንደጠፋ በማስመሰል ኒያን በመስረቅ ጮክ ብላ ትከሳታለች። ነገር ግን ኒያ የድሮውን ዘዴ ወዲያውኑ ስለምትረዳ በጣም በመበሳጨት ጌጣጌጡን ከቦርሳዋ አውጥታ መሬት ላይ ስትወረውረው እንመለከታለን። ጌጣጌጡ ሲሰበር ታራ ኒያ ለጉዳቱ 7,000 እንድትከፍላት ትጠይቃለች። ኒያ ጌጣጌጡ ቀድሞውን የተሰበረ እንደነበር ብታቅም ይህንን የሚያረጋግጥ ምንም ማስረጃ አልነበራትም። ልክ በዚያ ጊዜ ካይ ወደ ቦታው ይደርስና በጣም የተናደደ መስሎ እንመለከተዋለን። እነሱ እየተከራከሩ ሳለ ታራ በአጋጣሚ ጠረጴዛ ስትገጭ በካይ ውድ ልብስ ላይ ቡና ታፈሳለች። ካይ ይህንን አጋጣሚ በመጠቀም የታዋቂ ብራንድ የሆነው ልብሱን ዋጋ እንድትከፍለው ይጠይቃታል። በመጨረሻም ታራ ለልብሱ የምትከፍለው ገንዘብ የራሷን የተሰበረ ጌጣጌጥ ወጪ ለመሸፈን በቂ እንደሚሆን እንረዳለን። በዚህም ኒያ በካይ ብልሃት በጣም ትደሰታለች። በኋላ ላይ ኒያ ከጓደኛዋ ጋር በስልክ ስታወራ የእህቷ ሚራን ቦታ እንደተካች ሁሉንም ነገር ትነግራታለች። እሷ ስታወራ ሳለ ስልኳ ንግግሩን በአጋጣሚ በመቅረጽ የድምጽ ፋይሉን ለማይታወቅ ቁጥር ይልከዋል። ይህንን ስትረዳ ለመሰረዝ ብትሞክርም የስልኳ ባትሪ ያልቃል። መልእክቱ የተላከው ወደ ካይ ስልክ መሆኑን ስታቅ ኒያ በጣም ትደነግጣለች። እሱ ከመስማቱ በፊት ያንን መልእክት መሰረዝ እንዳለባት ትወስናለች። ካይን ብታገኘውም የእሱም ስልክ ባትሪ ያልቆበት እንመለከታለን። ስለዚህ ቻርጅ ለማድረግ ወደ ክፍሉ ሄዳሉ። ኒያ ስልኩን ለመክፈት ስትሞክር ተደናቅፋ ወደ እሱ ትወድቃለች። በጣም ተቀራርበው ሁኔታው ውጥረት ይፈጥራል። በድንገት አንድ ሰው ሲመጣ ይሰሙና በፍጥነት አብረው ብርድ ልብስ ስር ይደበቃሉ። ልክ በዚያው ቅጽበት የካይ ወንድም ወደ ክፍሉ ይገባል። ወንድሙ ጠረጴዛው ላይ ያለውን የውሸት የጥንዶች ውል በማሳየት ስለ ጉዳዩ ይጠይቀዋል። በተጨማሪም ኒያ ካይ የሁለተኛ ደረጃ ትምህርት ቤት እያለ የወዳት የነበረችው ልጅ እንደሆነች ይጠይቀዋል። ካይ ጥያቄውን በማድበስበስ ወንድሙን በፍጥነት እንዲሄድ ያደርገዋል። እሱ ከሄደ በኋላ ኒያ ሚስጥሯን ሊያጋልጥ የሚችለውን የድምጽ መልእክት ለመሰረዝ ትችላለች። በዚያ ምሽት ኒያ ወደ ቤቷ በእግሯ ስትሄድ በድንገት በአንድ ሰው ስትጠቃ ጓደኛዋ ኤሊ በሰዓቱ ደርሶ ያድናታል። ኒያ ይህ ሰው የሁለተኛ ደረጃ ትምህርት ቤት እያለች መስክራበት የታሰረ ወንጀለኛ እንደነበርና አሁን ከእስር ቤት ወጥቶ በቀል እንደሚፈልግ ታስረዳለች። ኒያ ስለ እህቷ የሆስፒታል ሂሳብ በመጨነቅ የነበራትን ቁጠባ በሙሉ ለሚራ ሕክምና እንዲውል ለኤሊ ስትሰጠው እናያለን። በማግስቱ ኒያ አንድ የንግድ ማስታወቂያ መቅረጽ አለባት። እያስተዋወቁት ያለው ምርት መጥፎ እንደሆነ ስታማርር እንመለከታለን። ታራ ይህንን በድብቅ በመቅረጽ ኒያን ችግር ውስጥ ለመክተት ለፕሮዲውሰሩ ቪዲዮውን ታጫውታለች። ነገር ግን ካይ ጣልቃ ገብቶ ይከላከልላታል። ካይ ምርቱ ጥራት የሌለው መሆኑን በመስማማት ሙሉን ስምምነት ሲሰርዘውና በዚህም ኒያን ከችግር ሲያድናት እንመለከታለን። ኒያም ታመሰግነውና የራሷን የእንስሳት ሕክምና ክሊኒክ መክፈት እንድትችል ያለባትን ዕዳ በክፍፍል መመለስ እንደምትችል ትጠይቀዋለች። ከዚያም ታሪኩ ወደ ኋላ ተመልሶ የሁለተኛ ደረጃ ትምህርት ቤት ጊዜያቸውን ያሳየናል። ካይ በድብቅ ኒያን ይወዳት እንደነበር፣ ነገር ግን ስሜቱን ለመግለጽ በጣም ዝምተኛና አይናፋር እንደነበር እንረዳለን። እሷ ፍቅሯን ስትገልጽለት በጣም ስለደነገጠ ምንም ማለት አለመቻሉና ለዚህም ሲባል እሷ እንዳልተቀበ
ሊቀበላት አስባ እንደነበር እንረዳለን። አሁን ላይ የካይ ጓደኛ ኒያን እንደገና እንድትሄድ መፍቀድ እንደሌለበት ይነግረዋል። ካይ ወደ ውጭ ሀገር ሊሄድ የነበረ ቢሆንም ይህንን ከሰማው በኋላ ሀሳቡን በመቀየር እሷን ለማሸነፍ እንደሚወስን እንረዳለን። ይህ በእንዲህ እንዳለ ኒያ ከካይ ጋር በጣም መቅረብ ታራን እንደሚያስቆጣት በመስጋት አዲስ ሀሳብ ታመጣለች። የድሮ የሁለተኛ ደረጃ ትምህርት ቤት ጓደኛዋ ጄይን ደውላ የአዲሱ አጋር ሆኖ ድራማውን እንዲቀላቀል ትጠይቀዋለች። ዳይሬክተሩም ይስማማል። ነገር ግን ካይ ጄይን ሲያየው በጣም ይናደድና እንዲሁም ይቀናል። ምክንያቱም ኒያ ለጄ የፍቅር ደብዳቤ ስትሰጥ እንዳየ ስለሚያስታውስ ኒያ ከጄ ጋር ፍቅር እንደነበራት ሁልጊዜም ያምን እንደነበር እንረዳለን። ብዙም ሳይቆይ በጥንዶቹ መካከል የኬክ አሰራር ውድድር ይጀመራል። ኒያና ጄ በደስታ አብረው ሲሰሩ ካይ በቅናት ይመለከታቸዋል። ኬኮቹን ከሰሩ በኋላ ደንቡ እያንዳንዱ ጥንዶች የሰሩትን ኬክ ከሌላ ጥንዶች መመገብ እንደሆነ ሲገልጽ ታራ የቸኮሌት ኬክ ትሰራለች። ኒያ ለቸኮሌት ከፍተኛ አለርጂ እንዳለባት ብታቅም ኬኩን እንድትበላ ታቀርብላታለች። ኒያ ከመብላቷ በፊት ግን ጄ ኬኩን በፍጥነት ይነጥቅና እሷን ለመከላከል ሙሉውን ቁራሽ ራሱ ሲበላው እናያለን። ካይ ይህንን ሲያይ ይበልጥ ይቀናል። ታራ አሁንም ኒያ ኬኩን እንድትቀምስ ትወተውታታለች። ኬኩ የኒያን ከንፈር ሊነካ ሲል በድንገት ካይ ወደፊት ቀረብ ብሎ ኬኩን ራሱ ይበላዋል። ከንፈሮቻቸው ሊነካኩ ምንም ስላልቀራቸው ሁሉም በጣም ይደነግጣሉ። ኒያ በጣም ግራ በመጋባት ይህ የመጀመሪያ መሳሜ ነበር ትላለች። ካይ በግዴለሽነት እሺ እመልስልሻለሁ በማለት በትክክል ከንፈሯ ላይ ይስማታል። የደነገጠችው ኒያ በፍጥነት መልሳት ስመውና መሳምህን ማቆየት ትችላለህ ትለዋለች። ይህ ትዕይንት በሙሉ በቀጥታ ስርጭት በመተላለፍ በፍጥነት በኢንተርኔት ላይ ይሰራጫል። ሰዎች በመካከላቸው ያለውን ፍቅር በጣም ይወዱታል። ታራ ግን በጣም ትበሳጫለች። በኋላ ጄ የኒያና የእህቷ ሚራ የልጅነት ጓደኛቸው እንደሆነና ስለነሱ ሁሉንም ነገር እንደሚያውቅ እንረዳለን። ይህ በእንዲህ እንዳለ ካይ በሁለተኛ ደረጃ ትምህርት ቤት ወደ ውጭ ሀገር መሄድ የነበረበት ምክንያት በከባድ ሕመም እየተሰቃየ ስለነበርና ሕክምና ስለሚያስፈልገው እንደሆነ እንረዳለን። አሁን ከኒያ ጋር እንደገና ስለተገናኘ ከጎኗ የመለየት እቅድ እንደሌለው ግልጽ ይሆናል። ወደ ሆስፒታሉ ስንመለስ ሚራን ከደረጃ ላይ የገፋት ያው ሰው አሁን እንደ ዶክተር ተመስሎ ወደ ክፍሏ ይገባል። እሱም የኒያ ያለፈው ታሪክ ወንጀለኛ መሆኑን እናውቃለን። ሚራን ሊያንቃት ሲል በቴሌቪዥኑ ላይ በሚታየው የፍቅር ቀጠሮ ድራማ ይረበሻል። በስክሪኑ ላይ ኒያና ካይ አብረው ሲያይ በጣም ይደነግጣል። ልክ በዚያ ጊዜ የኒያ ጓደኛ ኤሊ ወደ ክፍሉ ስትገባ ሰውየው በፍጥነት ይወጣል። ኤሊ ሰውየው ጥቁር ጓንት እንደለበሰ ትመለከታለች። ይህም እንድትጠረጥር ያደርጋታል። ከትንሽ ቆይታ በኋላ ኒያ ጥቁር ጓንት የለበሰ ሰው ስታይ ከባድ የድንጋጤ ስሜት ይሰማታል። ይህም የሁለተኛ ደረጃ ትምህርት ቤት እያለች ያጠቃትን ሰው ያስታውሳታል። ከኋላዋ ሰው እንዳለ በመፍራት ክንዷን ስታወዛውዝ በአጋጣሚ ካይን ስትመታው እንመለከታለን። ካይን በእጁ ላይ ትንሽ ጉዳት ይደርስበታል። ሆስፒታል ውስጥ ጄይም ይደርሳል። ካይ እጁ ስለተጎዳ ብቻውን መሄድ እንደማይችል ሰበብ በማድረግ እሷን ለመጠበቅ አብሯት ወደ ቤት እንደሚሄድ ይናገራል። ስለዚህ ሶስቱም አብረው ይሄዳሉ። በኋላ ጄይና ካይ የጋለ ውይይት ያደርጋሉ። ጄይ ካይን ኒያን በደንብ የሚያውቃት ሆኖ ሳለ ለምን እንደማያውቃት እንደሚያስመስል ይጠይቀዋል። ካይ ከ6 ዓመት በፊት ኒያ ጄይን እንደምትወደው እንደሚያውቅ አምኖ ቢቀበልም አሁን ግን ስሜቷ እንደተለወጠና እሱ ለእሷ የበለጠ አስፈላጊ እንደሆነ እርግጠኛ መሆኑ ይገልጻል። ይህ በእንዲህ እንዳለ የታራ ብልህ ረዳት በድራማው ላይ ያለችው ልጅ ሚራ እንዳልሆነች መጠርጠር ትጀምራለች። ሚራ ሁልጊዜ ጸጥተኛና የስኳር መጠኗን ለመጠበቅ ቸኮሌት እንደምትወድ ታስታውሳለች። ነገር ግን ይህች ልጅ በጣም ተግባቢና በቸኮሌት ዙሪያ የምትጨነቅ ስለሆነች የሚራ መንታ እህት መሆን አለባት ብላ ትገምታለች። ታራና ረዳቷ ወጥመድ ለማዘጋጀት ይወስናሉ። በሚቀጥለው ቀረጻ ላይ በድብቅ የቾኮሌት ዱቄት ከመጠጥ ጋር ቀላቅለው ለኒያ ይሰጧታል። ኒያ ትጠጣውና ወዲያውኑ የአለርጂ ምልክት ስለሚያሳያት ወደ መጸዳጃ ቤት ስትሮጥ እንመለከታለን። ካይ እሷን ተከትሎ በመሄድ ስለ ወጥመዱ ሳያውቅ የቾኮሌት ባር ይሰጣታል። ነገር ግን ኒያ መብላት እንደማትችል ታውቃለች። ሁኔታዋ እየተባባሰ ሲሄድ ወደ ሆስፒታል እንድትወሰድ ትጠይቀዋለች። ካይም በፍጥነት የሕክምና እርዳታ እንድታገኝ ያደርጋል። ከጥቂት ጊዜ በኋላ ኒያና ታራ በአንድ አዲስ ድራማ ላይ ለመተወን ከፕሮዲውሰሮች ጋር ለስብሰባ ይጋበዛሉ።
ነገር ግን ፕሮዲሰሮቹ ተንኮለኞች ስለነበሩ ሊጠቀሙባቸው ይሞክራሉ። ካይ ወደ ስብሰባ ቦታ ደርሶ ሁኔታውን በእርጋታ ሲቆጣጠረው እናያለን። ኒያን በመከላከል ስሟ ከውይይቱ እንዲወጣ ያደርጋል። ታሪኩ ወደ ኋላ ሲመለስ ካይ የኒያን ፎቶ ካየ በኋላ እንደገና ከሷ ጋር ለመገናኘት ብቻ የፍቅር ቀጠሮ ድራማውን እንዳቀደ እንረዳለን። በዚያ ምሽት ልክ ወንጀለኛው ለመጀመሪያ ጊዜ እንዳጠቃት በኃይል እየዘነበ እንደነበር እንመለከታለን። አሁን ላይ ኒያ ካይን ትመለከትና ፊቱን ለመንካት እጇን ስትዘረጋ እሱ በቀስታ እጇን ሲይዛት እናያለን። የኒያ ተወዳጅነት እየጨመረ በመምጣቱ ዘጋቢዎች ከአፓርታማ ውጪ ይሰፍራሉ። ስለዚህም ከወንጀለኛው ለመጠበቅና የሚዲያውን ሁኔታ ለመቆጣጠር ካይ አብረው የሚኖሩ እውነተኛ ጥንዶች እንደሆኑ እንዲያስመስሉ ሐሳብ ያቀርባል። የውሸት የአብሮ መኖር ውል እንኳን ይፈጥራሉ። ካይ አንድ ሕግ በማውጣት እሷ ብቻዋን መውጣት እንደማትችልና ሁልጊዜ ወዴት እንደምትሄድ መንገር እንዳለባት ይነግራታል። በማግስቱ ካይ የሆስፒታሉን የሲሲቲቪ ቀረጻ ሲመለከት ወንጀለኛው ሲያነጣጥር የነበረው ኒያን እንደሆነ ግልጽ ይሆናል። ይህ በእንዲህ እንዳለ ወንጀለኛው ለኒያ ስልክ አስፈራሪ መልእክት ይልካል። ሆስፒታል ውስጥ ኒያና ካይ ትወናቸውን መቀጠል እንደሚጠበቅባቸው እንረዳለን። ታራ እዛው ሆና ሁሉንም ነገር ስትመለከት በጣም ግራ ስትጋባ እናያለን። ወደ አፓርታማው ሲመለሱ ካይ በአጋጣሚ ስለነሱ የተጻፈ የፍቅር ልብወለድ ታሪክ በኒያ ስልክ ላይ ያገኛል። የታሪኩ የድምፅ ቅጂ መጫወት ሲጀምር ሁለቱም በጣም ያፍራሉ። በማግስቱ ከቀረጻ በኋላ የኮሌጅ ፈተና መፈተን እንደነበረባቸው እናስታውሳለን። የኒያ የክፍል ጓደኞች ታዋቂ እህቷን ማግኘት እንደሚፈልጉ ይጠይቋታል። ከእነሱ ለማምለጥ ኒያ ወደ መጸዳጃ ቤት በመሄድ የአለርጂ ምልክት እንዲታይባትና ለመሄድ ሰበብ እንዲሆናት ሆን ብላ ቸኮሌት ትበላለች። ካይ በቆዳዋ ላይ ቀይ ምልክቶች ሲታዩ ያገኛትና መድኃኒት በመስጠት እንዲህ አይነት ግዴለሽ በመሆኗ በቀስታ ሲወቅሳት እንመለከታለን። በዚያው ምሽት ኒያ ጥሩ ስሜት ላይ እንዳልነበረች እንረዳና እሷን ለማስደሰት ካይ ምግብ ያበስልላታል። እሱ ስራ ላይ እያለ እሷ ቀልድ ትሰራበትና ቀሚሷን ከእሱ የልብስ ማጠቢያ ጋር ትቀላቅለዋለች። ካይ ቀሚሱን ቢያገኘውም ከመለሰላት ብዙ ልታስብበት እንደምትችል በመስጋት ለመደበቅ ይወስናል። በማግስቱ ታራ የመጨረሻ እቅዷን ታዘጋጃለች። በጋዜጣዊ መግለጫ ላይ የኒያን ቪዲዮ ሆስፒታል ውስጥ ሆና ታጫውታለች። ሆስፒታል ውስጥ ያለችው ኒያ ከሆነች አሁን ፈተና እየወሰደ ያለው ማን ነው በማለት ትሞግታቸዋለች። ነገር ግን ካይ ለዚህ ተዘጋጅቶ እንደነበር እንረዳለን። ቀደም ብለው የቀረጹትን ቪዲዮ በማጫወት ኒያ ታካሚ እንደነበረች ለማስመሰል ይሞክራል። ስለዚህ የታራ እቅድ ይከሽፋል። ነገር ግን ወንጀለኛው የውሸት ጥንዶች ሁሉን ለታራ ይልክላታል። እሷም ለሁሉም ጋዜጠኞች በማሳየት ግንኙነታቸው እንደገና እንዲጠራጠሩ ታደርጋለች። በዚያው ቅጽበት ካይ ወደፊት በመራመድ ኒያን እየተመለከተ ለሁሉም እውነቱን ይናገራል። ግንኙነታቸው በውል እንደተጀመረ ቢሆንም አሁን ግን ከልቡ እንደሚወዳት ይናገራል። በኋላ ወንጀለኛው ለታራ ደውሎ እቅዷ በመክሸፉ በጣም ይናደዳል። ከዚያም አፓርታማዋ ድረስ በመሄድ ያስፈራራታል። ታሪኩ ወደ ኋላ ተመልሶ ቀደም ሲል ጥቃት እንደፈጸመባትና አሁንም ፎቶዎቹ እንዳሉት ያሳየናል። ካልተባበረችው ፎቶዎቹን በኢንተርኔት ላይ እንደሚለቅ ሲያስፈራራት እናያለን። ይህ በእንዲህ እንዳለ ጄ ከ6 ዓመት በፊት የተከሰተውን የመጀመሪያ ጥቃት የሚያሳይ የቪዲዮ ቀረጻ ያለበት አሮጌ ስልክ እንዳለው ይገልጻል። ቪዲዮ ወንጀለኛው ኒያን ሲያጠቃትና ካይም እሷን ለማዳን ሲሞክር በግልጽ ያሳያል። ጄ በተጨማሪም ለኒያ የእንስሳት ሕክምና ክሊኒክ ለመክፈት በማሰብ ሱቅ ገዝቶላት ይህን ስሜቱን ለመግለጽ ያዘጋጀው አስገራሚ ስጦታ እንደነበር እንረዳለን። በዚያው ምሽት ጄ ካይና ኒያ አብረው ራት ይበላሉ፣ ትንሽም ይጠጣሉ። ኒያ በድፍረት ስሜቷን ለካይ በትክክል መግለጽ እንዳለባት ስለተሰማት ወደ እሱ በመሄድ እወድሃለሁ ትለዋለች። በሁለተኛ ደረጃ ትምህርት ቤት የሰጠችው የፍቅር ደብዳቤ ባዶ እንደነበር ታስረዳዋለች። ልክ በዚያን ጊዜ በተፈጠረው ግርግር ካይ ከብዙ ዓመታት በፊት ለእሷ የጻፈውን እውነተኛ የፍቅር ደብዳቤ ሲጥለው እንመለከታለን። ኒያም ወደ እሱ ቀረብ ብላ ትስመዋለች። በማግስቱ ወንጀለኛው የመጨረሻ ወጥመዱን ያዘጋጃል። ኒያን በማታለል ኮሌጅ ውስጥ ወዳለ አንድ ቀዝቃዛ ማከማቻ ላቦራቶሪ እንድትሄድ ያደርጋታል። የሙቀት መጠኑ
ኔጌቲቭ 20 ዲግሪ በሚሆንበትና አንድ ሰው ለግማሽ ሰዓት ብቻ በህይወት መቆየት በሚችልበት ቦታ ውስጥ ሊቆልፍባት አቅዶ እንደነበር እንረዳለን። ኒያ አደጋ ላይ እንደሆነች ይገነዘብና እሷን ለማዳን ይሮጣል። ላብራቶሪው ውስጥ ከወንጀለኛው ጋር ይጣላል። በሰዓቱ ካይ ከጥበቃ ሰራተኞች ጋር ደርሶ ወንጀለኛውን በቁጥጥር ስር ያውሉታል። ኒያና ጄን ያድኗቸዋል። ኒያ በሃይፖሰርሚያ እየተጠቃች ስለነበር ወደ ሆስፒታል ትወሰዳለች። ልክ በዚያው ቀን ካይና ኒያ በቀጥታ በቲቪ የሚተላለፍ የእጮኝነት ስነስርዓት ቀጠሮ እንደነበራቸው እናስታውሳለን። ዘግይተው ቢደርሱ ሚዲያው በጥያቄ ያጣድፏቸዋል። ነገር ግን ወንጀለኛው ከሩቅ ሆኖ የመጨረሻውን እርምጃ ይወስዳል። ካይ ወደ ኒያ ክፍል ሲገባ የሚያሳይ ፎቶ ለሁሉም ጋዜጠኞች ይልካል። ይህም ትልቅ ቅሌት ይፈጥራል። ጋዜጠኞች ወደ እሷ ክፍል ሲሮጡ ወንጀለኛው በላፕቶፖ ላይ ያስቀመጠውን የውሸት የራስ ማጥፋት ደብዳቤ ያገኛሉ። በድንገት የኒያ ድምጽ የተቀዳበት የድምጽ ፋይል ለሁሉም ይሰማል። ከ6 ዓመት በፊት አስገድደህ ደፍረኸኛል የሚል ነበር። ጋዜጠኞቹ ወዲያውኑ የምታወራው ስለ ካይ እንደሆነና በሱ ምክንያት ራሷን እንዳጠፋች ሲያስቡ እንመለከታለን። ነገር ግን በድንገት እውነተኛዋ ሚራ በቀጥታ የቪዲዮ ስርጭት ላይ በመታየት ለሁሉም እውነቱን ትናገራለች። እኔ የኒያ መንታ እህት ነኝ ትላለች። ካይ እህቷን እንዳልጎዳትና እንዲያውም ከእውነተኛው አጥቂ እንዳዳናት ታስረዳለች። ከዚያም ከ6 ዓመት በፊት የተነሳው ፎቶ ከስልኳ ላይ ታሳያለች። ፎቶ ወንጀለኛው ኒያን ሲያጠቃት በግልጽ ያሳያል። በመጨረሻም እውነቱን ሲገለጥ እናያለን። የሚዲያው ግርግር ይበርድና ቅሊቱ የካይ ኩባንያ ስለጎዳው ከፕሬዝዳንትነቱ ስልጣን ይለቃል። ወንጀለኛው ሌሎቹን ማስረጃዎች በሙሉ አጥፍቶ ነበር። ነገር ግን እነሱን ለማጥፋት ቃል ገብቶ ለመጨረሻ ጊዜ ይገጥማቸዋል። አሁን ግን ካይና ኒያ እሱን በጋራ ለመጋፈጥ እንደሚወስኑ እንረዳለን። ታሪካቸው ከፍተኛ የህዝብ ድጋፍ ያተርፍላቸዋል። ወንጀለኛው ለመጨረሻ ጊዜ ኒያን ለማጥቃት ተስፋ የቆረጠ ሙከራ ያደርጋል። ነገር ግን ካይ በሰዓቱ ደርሶ ያድናትና ፖሊስ መጥቶ በመጨረሻም ወንጀለኛውን ለበጎ በቁጥጥር ስር ያውለዋል። ሁሉም አደጋ ካለፈ በኋላ በመጨረሻም እውነተኛ ፍቅራቸውን አንዳቸው ለሌላኛቸው ይናዘዛሉ። ብዙም ሳይቆይ እህቷ ሚራ ደህናና ደስተኛ እንደሆነች የሚገልጽ አስደሳች ዜና ይደርሳቸዋል። በአደጋ በስህተት ግንዛቤና በሚስጥር የተሞላው ጉዟቸው ወደ ሰርግ ስነ ስርዓት ያመራል። በሚወዷቸው ሰዎች ተከበው ካይ ኒያን እየተመለከተ እወድሻለሁ ይላታል። ኒያም እጁን ትይዘውና ሲሳሳሙ ፊልሙ ያበቃል።